ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ተወዳጇ የኢቢኤስ ጋዜጠኛ ሉላ ገዙ ልቧን ማን ነው የሰበረው? ምንድነው እሱ የገጠማት? ያሉትን መረጃዎች አድማጮች ወደ እናንተ ለማድረስ በሰፊው ስቱዲዮአችን ተገኝተናል። እንግዲህ ሉላን ስናነሳ በጣም ብዙ ነገሮች እናነሳለን። ሉላ ሞዴል ነበረች። ሉላ አርቲስት ነበረች፣ የፊልም ሰርታለች። ሉላ አሁን ደግሞ የኢቢኤስ ጋዜጠኛ ነች። ሉላ ዋው የሚባላት ብዙ ነገር አላት። የራሷ ንብረት የሆነ የሚገራርም ነገር አላት። እንደ ዘመኑ እንኳን እንዳሁኖቹ አሁን ያው ብዙዎቹ ዋው ስትሉ ከኋላ ያው ሲወልቅ ሌላ ነገር ይሆናልና ሉላ ግን የራሷ የተፈጥሮ ዋው የሚያስብልላት ገራሚ ነገር አላትና አሁን የሚባርክላት። እንግዲህ ሰሞኑን አንድ ነገር ሆናለችና ምንድነው ብቸኝነትም ይሰማኛል፣ የውስጥም ስብራት ከባድ ነው የሚል መልእክቶችን አስተላልፋለችና ይሄ ነገር ስብራቱ ያሁኑ ፍቅረኛ በቅርብ ጊዜ ሙሽራ ይሆናል ብለን የምንጠብቀው ነው ወይስ ከቀድሞ ነው? በዚህ ላይ ልጆቿንም አንስታለች። ምንድነው እሱ እየተፈጠረ ያለው የሚሉትን አድማጮች እያንዳንዱ እያነሳን ወደ እናንተ የምናደርሰው ይሆናል። ሰፊው ሱራችን ተገኝተን በተሽከርካሪ ወንበር ላይ ቁጭ ብለን እየተሽከረከርን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ነው ማለት ታውቃላችሁ። እቺ ግን እኔ የምለው አድማጮች እንደው እናንተ ጋር ላይክ የምትለዋን ስትነኳት እናንተ ጋር ምን አይነት ከለር ነው የምትሰጠው? እኔ ላይክ ሳረግ ቀይ ነው ነጭ ነው፣ አንዳንድ ቀን አረንጓዴ ይሆናል። እስቲ ቼክ አድርጓትና ንገሩኝ። እሺ ወደ ዋናው ጉዳይ እንገባለን። እንግዲህ ኢቢኤስ ካፈራቸው ምርጥ የሆኑ ጋዜጠኞች በተለይ አሁን ባሉ ምርጥ የሆኑ ጋዜጠኞች እንግዲህ ተወዳጅነትን ካተረፉም ምርጥ የሚሆኑ ጋዜጠኞች አንዷ ሉላ ነች። በእውነት እና ዮናስ አለ። ለኔ እንግዲህ የኢቢኤስ ጋዜጠኛ አሁን ያሉት እዛ ውስጥ አሉት አንደኛ ዮናስ ነው፣ ምንም ጥርጥር የሌለው ነው። ጥርጥር ከጸባይ ከስራ ከእውቀት በእውነት በሁሉ ነገር አሟልቶ የሰጠው የኢቢኤስ አንጋፋ ሊባል የሚገባውን በአሁን በሰዓት ላይ ዮናስ ነው። በተረፈ ያው ሉላ አለች። እንደዚሁም ደግሞ ከዮናስ ጋር የምትሰራው ማነበረች ስሟ ጠፋኝ። የቀድሞቹ ግን አሉ። ለምሳሌ መቅዲም የኢቢኤስ በጣም ምርጥ የሆነች ጋዜጠኛ ነበረች። በተለያዩ ፕሮግራሞቿ የምታዝናናን የምታስቀንም በጣም ጎበዝ የሆነች ነበረች። እንግዲህ ተሰናብታውን አባይ ሚዲያ ላይ ገብታ ትንሽ እንደውም ወደ ቲክቶክ መታ ታፕ ትላለች ብዬ የጠበቅኩ ነው። እንግዲህ አሁን ባለስልጣናቱ ምንም ወደ ቲክቶክ እየመጡ አንድ አበባ ማለት ጀምረዋልና በሚገርም ሁኔታ በእውነት ማነው ሙፍቱ ነው ምናምን የሚፍቱ የሚባል ሰው አለ የተባለ ባለስልጣን መጥቶ አበባ እያለ ነውና ስለዚህ መቅዲ ምናልባት ወደፊት አንድ አበባ ጌሙን እኔ ነኝ የማሸንፈው ምናምን የሚል ቀውጥ የምታደርገው ይመስለኛል። እንደዚሁም ደግሞ ቃልዬ በጣም የምትገርም ልጅ፣ እርጎ የሆነች የኢቢኤስ ድምቀት የሆነች ልጅ ነች። በእውነት እኔ በጣም ነው የማከብራት። ወታደር ልጅ ነኝ አለች። ወታደር ነች ራሷ እኮ ዋው ባሏ ታደሏል። እሷ ከምር ባሏ ታደለ። መቅዲ እንኳን ስለ ባሏም አንዳንድ ነገሮች እየተወሩ ነው ያሉት። ያው እንግዲህ ቆይቷል ከተወራ ዞላ ተፋታ ላይ ተብሏል። እንግዲህ ያለፈው ወሬ ይዘህብን እንዳትመጣ ምናምን ስላላችሁኝ ነው እንጂ ያ ውስጥ ድረስ ያለውን ነገር አጣርቼ ነበር። ግን አንፈልግም በቃ የቆየ ወሬ አታሰማን ስላላችሁ እሱን አልፌዋለሁ። በተረፈ በእውነት በጣም ምርጥ የሆኑ ጋዜጠኞች አሉና በጣም ደስ የሚል ነገር ነው። እንግዲህ ወደ ሉላ ገዙ ወደ ተወዳጇ ስንሄድ የዛሬ ጉዳያችን እሷም ስለሆነች በእሷም ምክንያት ስለሆነ ብቅ ያልነው ከእናንተ ጋር ያገናኘችን እሷም ስለሆነች እንግዲህ ሉላ አሁን በዚህ ሰዓት ላይ እንተዋወቃለን የሚለውን ፕሮግራም በሚገርም ሁኔታ እየሰራችው ነው። በነገራችን ላይ ብዙ ሰዎችን ሞክረዋል። የተለያዩ ሰዎችን ሞክረው መጨረሻ ላይ እንግዲህ በሉላ ጸድቆ የሚገርም ስራዎችን እየሰራች ነው። ኢቢኤስ ላይ በእውነት በጣም የሚገርም ስራዎችን እየሰራች ነውና ልጆቿንም ብቻዋን ነው የምታሳድገው። እንግዲህ ከጻፈችው ጽሁፍ ላይ እንደተረዳ ነው ከሆነ ውስጣዊ ስብራት ከባድ ነው፣ በብቸኝነትም መኖር፣ በተለይ ብቻን ልጆችን ማሳደግ፣ ውስጣዊ ስሜትን ማንም የሚሰማልህ የለም። እኔ ደግሞ መናገር አልችልም። 11ኛው ሰዓት ላይ ነው ነገር ሁሉ ሲበዛብኝ ነው የማወጣው። የዛን ጊዜ ደግሞ መቆጣጠር ያቅተኛል። በዛን ጊዜ በጣም በከፋኝ ጊዜ ደግሞ የሚያቅፈኝ ሰው ፈልጋለሁ ምናምን ብላለች እና
እኔ ትንሽ ጥያቄ አለኝ። ወደ ሌላውን ብዙ ብላለች ነው፣ ወደሱ እንመለሳለን። ግን የሚያቅፍ የሚለውን ዝም ብለን ሃይላይቱን የሚያቅፈኝ ሰው ፈልጋለሁ የሚለውን ዝም ብለን ብላለች ብሎ ማለት ትንሽ ይከብዳል። እሱን ዝርዝር መታቀፉ ላይ ያው ፍሬን መያዝ ያስፈልጋል። ገባችሁ? መታቀፍ ፈልጋለሁ ምናምን ብላለች ብሎ አልፎ መሄድ መታቀፍን የሚያህል ነገር እንደዚህ እንደ ቀልድ ምናምን ለብ አድርጎ ማለፍ ይከብዳል። እንደ የልብ ስብራት፣ ብቸኝነት ምናምን የሚለውን ዝም ብለን እንደ ሃይላይቱ እንደዚህ ብላለች ብለን ብናልፈው፣ ግን እቺ መታቀፍ የምትሏን ትንሽ ዝርዝር ሀሳብ ያስፈልጋታልና እሷን እንደ ሙያችን እንደ እውቀታችን እንደደረስንበት ሁኔታ አዲስ ደበዛ ላይ ደግሞ አዲስ ሙሽራም አይደለን። አሁን ያው ነግራቸዋለሁ። አሁን በቅርብ ጊዜ ነው የተሞሸርኩት። ከዩቲዩብ ላይም ሰሞኑን ጠፋ ያልኩት የነበረው ያው ጫጉላ ምናምን ወጣ ብዬ ነበር። በጣም የሚገርም ፍቅር ነው። መታቀፍ ምን እንደሆነ መታቀፍ ምን እንደሆነም ለመዘርዘር ራሱ አንድ ያነሳሳኝ የዚህ ጉዳይ ነው። በተለይ በጫጉላ ላይ የነበረው መታቀፍ፣ ከዛም በኋላ አሁን ራሱ ያለው መታቀፍ። ይህን ቪዲዮ ራሱ ስሰራ እርግጠኛ ነኝ በፊት የምሰራው ቪዲዮ እና አሁን የምሰራው ቪዲዮ አንድ አይደለም። ከደም የሚወጣው ራሱ አሁን ማሳጅ እየተደረግኩ ከኋላ ቆማ ማሳጅ እያደረገችኝ ጀርቤን እያሸችኝ እንደሆነ ቪዲዮን ወደ እናንተ እያደረስኩ ያሉት መቼም ለቀባሪው ማድራት ነው፣ ያስታውቃል። ከኋላ ቆማ ቡና እያቀፈለች ምን እያቀበለች እንደሆነ መቼም ታውቁታላችሁ ብዬ ነው። ከገባች በኋላ ስሯ ምን እንደሆነ ተይተይ እዚህ ጋር ሳመምሽኝ። አንቺ ደግሞ እንዴ ቀስ ብለሽ እንዴ ቪዲዮ ልታስቆሚ ነው እንዴ? ቪዲዮ ላይ ቀስ ብለሽ ነው የምታሽው። ስታሽ እዚህ ጋር አንገቴ ትንሽ እሱ ጋር ዋው አለንጋጣት ነው ደግሞ ያላት እኮ ጣት መሰላችሁ እንዴ? እሺ እንግዲህ ወደ መታቀፍ አይ ማሳጇ በዛና አስረሳችኝ። የመጣሁበትንም ጉዳይ እኮ ሳልዘረዝር በቃ አቁሚ። አንዴ ቆይ በቃ እሷ ላስቆማትና ወደ መጣሁበት ጉዳይ በገባ ይሻላል። አንዴ ማሳጁን በኋላ ትቀጥያለሽ። በቃ ፕሊስ ማይስ ማለት አመሰግናለሁ የኔ ቆንጆ። እሺ ወደ መታቀፍ እፈልጋለሁ፣ መተሻሻት እፈልጋለሁ። በዛን ጊዜ ነው ሰላም የሚሰማኝ። ብዙ ነገሮች አሉ የሚረብሹኝ ብላለች እና ሉላዬ የትኛው መተቃቀፍ ነው? መተቃቀፍ ብዙ ነገር አለ። በማህበር መታቀፍ አለ፣ በእድር መታቀፍ አለ፣ በእናት መታቀፍ አለ፣ በአባት መታቀፍ አለ፣ በወንድም መታቀፍ አለ፣ በጓደኛ መታቀፍ አለ እና ደግሞ ዋናው ያልጠራሁት እሱ ሁላችን በሱም አለ እና በየትኛው እንደሆነ ግልጽ ቢሆንልን መልካም ነበረ። እንደ ማህበራዊ ሚዲያ ላይ በነገራችን ላይ በሰፊው እየተዘዋወረ ነው ያለው። ሉላ እንደዚህ አለች፣ ስለ ልብ ስብራት፣ ብቸኝነት፣ ልጆችን ብቻን ማሳደግ ከባድ ነው ምናምን አለች እየተባለ የተዘዋወረ ነው። ግን ቪዲዮውን ከተናገረችው ግን በጣም ቆይታለች። በጣም የገረመኝ ነገር ይሄ ነው። በቪዲዮ ነው እንግዲህ ሁለተኛ ጊዜ ተናግራ ይሆናል እንጂ ሉላ ገዙ ቪዲዮን ራሱ በጣም ፈልጌ ያጣሁት። ይሄንን ቃል ከተናገረች በጣም ቆይታለች። እንዴት እንደ አሁን ላይ እንደ አዲስ ሊናፈስ ቻለ አላቅም። ወይ በድጋሚ ተናግራው ይሆናል ወይ አላቅም። እና በጣም ገርሞኛል። ለማንኛውም ባለሀብትም ሆነ ባለጸጋም ሆነ ንብረትም ኖረው ታዋቂም ሆነ አዋቂም ሆነ አስተማሪም ሆነ ተማሪም ሆነ ያለውም ሆነ ያጣም ሆነ ያው የሰው ፍቅር ያስፈልገዋል። አንዳንድ ጊዜ ብር ስላለው ታዋቂ ስለሆነ መድረክ ላይ ስለወጣ የሆነ ነገር የማይፈልግ ይመስላልና ስሜት አለው፣ ሁሉን ነገር ይፈልጋልና ሉላዬ ፈጣሪ ካንቺ ጋር ይሁን፣ ያሰብሽውን ያሳካልሽ። እኛ በቅርብ ጊዜ ትሞሸሪያለሽ ብለን እየጠበቅን ነበር። ሊሆን ይችላል ይሆናልን ብለን እናስባለን። ሁሉን ነገር ያርግልሽ። በጣም እንወድሻለን፣ በጣም እናከብርሻለን። ጨዋ የጨዋ ልጅ ጨዋ ያሳደጋት እያለ ይቀጥላል። ያያዞላ ያያዞላ ያያዞላ